ቆንጆ ቆንጆ የሆኑ የፈርኒቸር እቃዎችና ዋጋዎችን እየነገርኳችሁ እግረ መንገዳችሁን ደግሞ አሪፍ አሪፍ ዲዛይኖችን ትመለከታላችሁ። እንዲሁም በአሁኑ ሰዓት የግንባታ እቃዎችስ ዋጋ ምን ይመስላል እያንዳንዱ ከዚህ ቪዲዮ ላይ እንግዲህ እናንተም አሪፍ አሪፍ እቃዎች እየተመለከታችሁ ሙሉ መረጃውን ወደ እናንተ የማደርስላችሁ ነው የሚሆነው። ከእናንተ የሚጠበቀው እንግዲህ ቪዲዮ ላይክ በማድረግ ቻናሉን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ የሆናችሁ እስከ ቪዲዮ ፍጻሜ አብራችሁ ብትቆዩ አሪፍ አሪፍ ነገሮችን እዚህ ቪዲዮ ላይ አካትቼላችኋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ የቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ዛሬ ደግሞ የፈርኒቸር እቃ ዋጋዎች ይዤላችሁ መጥቻለሁኝ። እንዲሁም ደግሞ አሁናዊ የማቴሪያሎችስ ሁኔታ ምን ይመስላል፣ የግንባታ እቃዎችስ ምን አዲስ ነገር አለ፣ የተለያዩ በውስጥም በኮሜንትም እንግዲህ እየጠየቃችሁ ነው። እሱንም እንግዲህ አሁን ላይ ያለውን ሁኔታ የማሳውቃችሁ ነው የሚሆነው ማለት ነው። በቅድሚያ እንግዲህ ውድ ተመልካቾች ይህ የምትመለከቱት አልጋ እንግዲህ በሚያምር ሁኔታ የተሰራ የሆነ አልጋ ነው። ሜትር ከ50 ነው። እንደምታዩት ሶኬት አለው፣ የራሱ ማብሪያና ማጥፊያ ያለው፣ ሁለት ስፖት ላይቶች አሉት ማለት ነው። በዚህ ሁኔታ እንግዲህ በዚህ በምታዩት ሁኔታ በአሁኑ ሰዓት ማሰራት ብታስቡ ይህ የተሰራው እንግዲህ 59 ሺህ ብር ነው። ስለዚህ አሁናዊ ዋጋው እንግዲህ ይህንን ይመስላል ማለት ነው። ሌላው ይህ የምትመለከቱት ቲቪ ስታንድ አለ። ይህን ቲቪ ስታንድ ደግሞ ማሰራት ብታስቡ ከኤችዲኤፍ የተሰራ እየሆነ ነው ማለት ነው። የዚህ ዋጋ ደግሞ 17 ሺህ ብር ነው ማለት ነው ላይ የሚሰራው። ማቴሪያሎች እንግዲህ እጅግ በጣም ጨምረዋል ማለት ነው። ሁሉም በሁሉም ዘርፍ የማቴሪያል ዋጋ ያው እንደጨመረ ነው ማለት ነው። ስለዚህ እጥፍ በሚያስብል ደረጃ ነው እንግዲህ የጨመረው ማለት ነው። ስለዚህ ውድ ተመልካቾች እንግዲህ በጣም አሪፍ አሪፍ የሆኑ እስከ ቪዲዮ ፍጻሜ ድረስ ካያችሁ አሪፍ አሪፍ የሆኑ ዲዛይኖችን የማሳያችሁ ነው የሚሆነው። ቲቪ ስታንድም ሌሎችን እቃዎችን ማለት ነው። ለምሳሌ እዚህ ጋር ስንመጣ ይህ ቲቪ ስታንድ በጣም የምወደው የሆነ የቲቪ ስታንድ ነው ማለት ነው። ከአሁን በፊት እንግዲህ ለሶስት እህቶች አሰርቼዋለሁኝ። በጣም እነሱም አመስግነው ወደውት ነው እንግዲህ የተቀበሉት። እንደምታዩት እንግዲህ ከላይ ይሄም ስፖት ላይት አለው ማለት ነው። በግራና በቀኝ ይሄ መስታወቶቹ የፍላወር እንዲሁም ደግሞ የቡፌ እቃዎችን ጭምር መያዝ የሚችል ነው። ለ43 ኢንች ቲቪ ማስቀመጥ ይችላል። ከታይ ተከፋቾች እንደምታዋቸው በዚህ ሁኔታ እንግዲህ ከፈለጋችሁት የዚህ ዋጋ ደግሞ አሁን ላይ እጅግ በጣም ጨምሯል። እንግዲህ 43 ሺህ ብር በአሁኑ ሰዓት እየተሰራ ይገኛል ማለት ነው። የዚህ ዋጋ እንግዲህ ይሄንን ይመስላል። እቃዋ ግን ጽድት ያለች ነች ማሻአላህ። በዚህ ሁኔታ ማሰራት ካስባችሁ እንግዲህ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። እንዲሁም ውድ ተመልካቾች ሌሎችም ጭምር አሉ ማለት ነው። አልጋ እንግዲህ ይሄ ለናሙና ያክል እንጂ እናንተ የትኛውን ቦታ ላይ የተሰሩ ከየትኛውን ቦታ ላይ ያሉትን የምትፈልጓቸውን አይነት ስራዎች ማሳየት ትችላላችሁ። ከዚያ በኋላ በምትፈልጉት መልኩ መሰራት ይችላሉ ማለት ነው። እዚህም እንደምታዩት አሪፍ አሪፍ የሆኑ አልጋዎች አሉ። ከነዚህም ማየት ትችላላችሁ። ከነዚህም ደግሞ ሌሎች ተጨማሪዎችም አሉ። እነሱንም ታያላችሁ። ጠቅላላ ሲል የምልላችሁ ነው። ይህን ብቻ ሳይሆን ሌሎችንም ዲዛይኖችን ስታሰሩ መምረጥ ትችላላችሁ። ግዴታ መምረጥ ብቻ ሳይሆን ሌላም ቦታ የታችሁ መላክ ትችላላችሁ ለሚሰራላችሁ አካል ማለት ነው። ስለዚህ ወደ ተመልካቾች ይህንን ይመስላል። ሌላው እስኪ ወደ ግንባታ እቃዎች ስንሄድ እንግዲህ ሰሞኑን ምን ቀንሷል ወደሚለው እንግዲህ ብዙዎቻችሁ እየጠበቃችሁኝም ስለነበር ማለት ነው። እስካሁን ወደ ማቴሪያል ስንመጣ በደንብ የቀነሰም እቃ የለም። አንዳንድ ቢኖሩም ያን ያክል አጥጋቢና በቂ ነው ተብሎ የሚታሰብ ቅናሽ አይደለም ያሳዩት ማለት ነው። እንደ ሲሚንቶን ይመስል ሚስማርን ቆርቆሮን ይመስል የተወሰነ የ100 ብር አካባቢ ቀንሷል ማለት ነው። ወደ ጅብሰም ስንመጣ ጅብሰም እስካሁን ድረስ እንግዲህ ምንም አልቀነሰም። 750 ብር እየተሸጠ ይገኛል አንድ ኪስ ጅብሰም ማለት ነው። ምናልባት እንግዲህ ጀምራችሁ ላላችሁ ግዴታ አሁን መጨረስ ካለባችሁ አናግሩኝ፣ ጅብሰም አለ ማለት ነው። ምክንያቱም የትኛውም ነጋዴ ላይ ራሱ እየተገኘ አይደለም። ለምን ሲባል ቢያመጡትም ነገራቶች ተስተካክለው ከቀነሰ ትልቅ የሆነ ኪሳራ ነው የሚያመጣው። ምክንያቱም ከ350 ብር ነው እንግዲህ ወደ 750 ብር 400 ብር ጨምሮ ከአንድ ኪስ ላይ እንግዲህ 400 ብር ማለት እጅግ በጣም ሰፊ የሆነ ጭማሪ ነው ማለት ነው። በጣም ነው የሚያስፈራው። በዚህ መካከል
አንድ ጊዜ መጥቶ ቢቀንስ ትልቅ ኪሳራ ነው እንግዲህ የሚያጋጥመው። ከአንድ ኪስ እንግዲህ 200-300 ብር ቢከሰር አንድ መኪና ጅብሰም ላይ ስታስቡት በጭንቅላት ነው የሚያቆመው ማለት ነው። ስለዚህ ነጋዴውም ለማምጣት ፈርቶ ነው ያለው። ምርቱ አለ፣ ነገር ግን በዚህ ዋጋ ለማምጣት አስቸጋሪ ነው። እሱም የትራንስፖርቱ የምኑ ዋጋ ስለጨመሩበት ነው ማለት ነው። በዚህ ጉዳይ እንግዲህ ብትረጋጉ አሪፍ ነው። ምናልባት እንግዲህ የሚቀንስ ከሆነ ተረጋግታችሁ የተወሰነ ቢታይ አሪፍ ነው ማለት ነው። ከዚህ በላይ ምናልባት ላይጨምር ይችላል ብለን እንገምታለን ማለት ነው። ጂፕሰም በተመለከተ እንግዲህ ይሄ ነው። ሌላው ሲሚንቶም ያው እስከ 2200 እና 2100 ብር እየተሸጠ ነው የሚገኘው ማለት ነው። ቆርቆሮ እስከ 1250 ብር እየተሸጠ ይገኛል። ሚስማር 1550 ብር እየተሸጠ ይገኛል። እንዲሁም ፕላስቲክ ለምታሰሩ የአንድ ካሬ ዋጋ 700 ብር ነው ላይ እየተሸጠ የሚገኘው። ሌላው ሞራሌ ነው። ሞራሌ አሁን ላይ እንግዲህ በካሬ 700 ብር እየተሸጠ ይገኛል። ፕላስቲክ እንግዲህ ከሌሎቹ አንፃር የተሻለ ነው። ከ600 ብር ነው ወደ 700 ብር እስካሁን ከሌሎቹ ጋር የተሻለ ነው ብዬ አስባለሁ። 100 ብር ነው ጭማሪ ያሳየው ማለት ነው። ስለዚህ ቤታችሁን እንግዲህ ፕላስቲክ ለምታሰሩ አሁናዊ ዋጋው 700 ብር እየተሸጠ ይገኛል ማለት ነው። ውድ ተመልካቾች ሌላው እንግዲህ የመብራት ገመድ በቅርብ ሰርቼላችኋለሁ። እሱም ምንም የቀነሰው ነገር የለም ባለበት ነው። 1.5 2200 2.5 3200 ብር እየተሸጠ ይገኛል ማለት ነው። ይሄን ይመስላል። ውድና የተከበራችሁ ተመልካቾች እንግዲህ አሁን ላይ የግንባታ እቃዎች ዋጋ ይሄንን ይመስላል። ብዙም የቀነሰ የለም። ስለዚህ ብትረጋጉ አሪፍ ነው። ብዙ ቤቶች እኛም የሰራናቸው ፕላስቲክ ኮርኒስ ተሰርቶ ግድግዳው የተቀመጠ በርካታ ቤቶች አሉ። እንግዲህ ቢስተካከል ተብሎ እንግዲህ ተስፋ ተደርጎ ነው እስካሁን ድረስ አይን እየታየ ያለው። ኢንሻአላህ አዲስ ነገር ካለ እንግዲህ መረጃዎችን ወደ እናንተ የማቀርብላችሁ ነው የሚሆነው ማለት ነው። ተረጋጉ። የተወሰነ አስገዳጅ ነገር ካልሆነ በቀር አሁን ላይ የግንባታ እቃዎች እጅግ በጣም ነው የጨመሩት። እንደው ባትነካኩ አሪፍ ነው ብዬ ነው የማስበው ማለት ነው። ምክንያቱም በ300-400 ሺህ ብር ሲያልቅ የነበረው ስራ በአሁኑ ዋጋ ከ500 እና ከ600 ሺህ ብር ያላነሰ እየወሰደ ነው። ያ ማለት በጥፍ ደረጃ ነው በቃ እየጠየቀ ያለው እና አሁን ላይ ቤት ለመስራት እጅግ በጣም ከባድ የሆነበት ሰዓት ነው ማለት ነው። የሚቀመስ ነገር አይደለም ሁሉም ነገር። ያም ሆነ ይሄ ግን ዋናው ነገር አፍያ ነው፣ ጤና ነው። አላህ አፍያ ያድርገን፣ ጤና ያድርገን፣ ሀገራችን ሰላም ያደርግልን ማለት ነው። ሁሉም ነገር በሂደት ወቅቱን ጠብቆ መሆን ይችላል ኢንሻአላህ። ውድ ተመልካቾች እንግዲህ በግንባታ እቃዎች ዋጋ እንዲሁም በሌሎች መረጃዎች ለእናንተ ይጠቅማሉ ብዬ የማስባቸው አዲስ ነገር ሲኖር ቪዲዮዎችን የማቀርብላችሁ ነው የሚሆነው። ቪዲዮ ላይክ አድርጉት። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። የዘወትር ተከታታዮቼ እንደተለመደው ላይክ ሼር ማድረጋችሁን አትርሱ። እንግዲህ ከዚች ቪዲዮ ላይ ብዙ የቤት እቃዎችንም እንዳያችሁ ተስፋ አደርጋለሁ ማለት ነው። ማሰራት ስታስቡ ደግሞ ኮሜንት ላይ ባለው ስልክ ማናገር ትችላላችሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።